በጣም ይበሳጫል ምን አገባሽ ይላታል ድምጻቸው በጣም ነው የሚረብሸው ራሳችንን እንዳናምን ያደርገናል ህይወታችንን አናክስር በረከታችንን አንጣ ፈጣሪንም አናስጠይም የሰው ልጅ እንደዛ ሊደረግ አይገባም ቆራጥ ነው ውሳኔያቸው አንድ ጊዜ ከቆረጡ አይመለሱም እንደዚህ አይነት ሰዎች እያንዳንዱ ሰው እየዞረ መዋጮ እንዲያዋጡና ስጦታ እንዲሰጠው ያደረገ በፍጹም ገንዘብ የሚያወጣ ነገር ተብሎ በቃ የመጨረሻው ርካሽ ነገር ነው የሚፈልገው ስለሌለው አይደለም እሱ የሚያምነው እንደዛ ስለሆነ ሰላም የስሊዮት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል የዛሬው ፕሮግራም ይዤላችሁ የቀረብኩት እኔ በስራት ገመቹ ነኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን እናመሰግናለን ሁላችንም በህይወታችን ሁለት አይነት ሶስት አይነት ያየናቸው ኤክስፒሪየንሶች ይኖርናል አይደል ለምሳሌ የዛሬ ባለ ታሪካችን ጽጌ ሁለት ሰዎች ጋር በተለያየ ጊዜ ሰው ቤት ሰራተኛ ሆና ረዳት ሆና ተቀጥራ የሰራች ሰው ናት በስራ ቦታችን ለምሳሌ አንድ ሰው አግኝተን ከዛ በዛ ሰው ቦታ ላይ ሌላ ሰው ሲተካ ልዩነቱን የሚሰማናል አይደል ወይ ቀድሞ የነበረውን ሰው እናመሰግናለን ወይ አዲስ የመጣውን ሰው እናመሰግናለን በቤት ውስጥ ጎረቤታችን የሆነ ሰው የሆነ ሰዓት ላይ ምንኖርበት የነበረን ሰው ጎረቤታችንን ሌላ ቦታ ስንሄድ ወይ እናመሰግናለን ወይ ደግሞ ልዩነቱን ይሄኛው ጎረቤት በጣም ጥሩ ይሆንና ወይ ጎረቤት ማለት እንዲ ነው እንዴ ምንልበት ጊዜ አለ ዘመድም እንደዛው የተለያዩ በህይወታችን የሚገጥሙን ኤክስፒሪየንሶች አንድ ካለንበት ቦታ ወደ ሌላኛው ቦታ ስንሄድ የነበርንበትን ወይ እናመሰግናለን ወይ ደግሞ የነበርንበት ቦታ ተጎድተን እንደነበረ እንረዳለን አይደል የዛሬው ባል ታሪካችንም እንደዛ አይነት አጋጣሚ ነው የገጠማት ይህች 26 ዓመት ወጣት ገና ከቤተሰቦቿ ወጣ መጀመሪያ የገባችበት ቤት ውስጥ 6 ዓመት ኖራለች ታዲያ 6 ዓመት ስትኖር አንድ ሰው ጋር የኖረችው ስንል የ72 ዓመት አሁን በጡረታ ላይ የሚገኙ የተማሩ በጣም ስነ ስርዓት ያላቸው ሴት ጋር ነው እኚህ ሴት ጋር ስትመጣ መጀመሪያ የወደደችው ነገር ፍቅራቸውን ነው እኚህ ሴት የ72 ዓመቷ ግለሰብ ፍቅር መስጠት የሚያውቁ ሴት ናቸው ሰውን ማክበር የሚያውቁ ሰው ናቸው ጽጌም ደግሞ እንደዛው በጣም ስነ ስርዓት የምታውቅ ጨዋ ልጅ ናት በሰዓቱ ገና 20 ዓመቷ ነው ስትመጣ ልክ መጣ አንድ ዓመት እሳቸው ጋር እንደቆየች የሚቀጥሉትን 5 ዓመታት የማታ እንድትማር አደረጓት የማታ መማር ብቻ አይደለም ቀን ደግሞ በሳምንት 3 ቀን የምግብ ስራን እንድትማር አድርገዋት ነበር ወደ 6ኛው ዓመት መቃረቢያ አካባቢ ያሉት ጥቂት ዓመታት ውስጥ ታዲያ ጽጌ ከኚህ እናት የተማረችው የቀለም ትምህርት ብቻ አይደለም አናኗር ምን እንደሆነ ራስን መጠበቅ ምን እንደሆነ ለራስ የሚሰጥ ክብር ምን እንደሆነ አመጋገብ እንዴት እንደሆነ በተለይ እንደ ሴት ልጅ ራስን መገንባት የሚባለው ነገር ላይ ትኩረት አድርገው ካላቸው ልምድ ከልጆቻቸው ልምድ ከራሳቸው ከጓደኞቻቸው ከዘመዶቻቸው ያ ሁሉ እስከ 72 ዓመታቸው ድረስ ያካበቱት ልምድ የተማሩም ሴት ስለሆኑ እጅግ በጣም ሰርተዋታል የሚያስገድዷት ነገር ምን ነበር ምንድነው እሷ እንድትገነባ ውስጧ መጽሐፍ ይሰጧታል ይሄን መጽሐፍ ቁጭ ብለሽ አንብቢ ይሏትና ያን መጽሐፍ አንብባ ከጨረሰች በኋላ ይወያዩበታል ጽጌ ጓደኛቸው ናት ለኚህ ሴት ታዲያ እንግዲህ ጽጌን ስንመለከታት ከመጀመሪያ ከነበራት ማንነት ከ20 ዓመቷ 26ኛ ዓመቷ ላይ እጅግ በጣም በእውቀት የተገነባች ሴት ሆናለች ከልምድ ከሚነግሯት ነገር ብዙ ተሰርታለች እንደ ልጅ ነው እዛ ቤት ውስጥ የምትኖረው ጽጌ በዛ ቤት ውስጥ ስትኖር ስራ አይበዛባትም ስራዋ ቤቱ ማጽዳት ብቻ ነው ሌላ እየመጣ እየተመላላሽ ሆኖ ምግብ የሚሰራላቸው ሰው አለ የተመቸ መኝታ አላት የተመቸ የራሷን ንጽህና የምትጠብቅበት ገላዋን የምትተጣጠብበት ቦታ አላት ከዛ በተጨማሪስ ቤት ውስጥ ተሰሚነት አላት መብት አላት ራሷን አክብራ ነገር ግን ደግሞ እጅግ በጣም ተከብራ የምትኖርበት ቤት ነው ጽጌ ኃላፊነቷን በአግባቡ ተወጣ አክብራ ተከብራ ህይወቷን የገነባችበት 6 ዓመታት እንዴት ከዚህ ቤት ወጣች ያለን እንደሆነ እኚህ የ72 ዓመት አሁን እሷ 26 ዓመት ሲሆናት 72 ዓመት የሆናቸው እናት ድንገት ታመሙ ታዲያ በጣም ትልቅ ህመም ስለነበረ ህመማቸው ወዲያውኑ ውጭ ሀገር ያሉ ልጆቻቸው ወደ ውጭ ወሰዷቸው ጽጌ የተወሰነ ጊዜ ጠበቀቻቸው የተወሰኑ ወራቶች ነገር ግን ማውራት አይችሉም በጣም ታመዋል ልታገኛቸው አልቻለችም
ዘመዶቻቸው መጡና በቃ ሌላ ቦታ ስራ እንድትፈልግ ነገሯት። በጣም አዘነች። በስነ ስርዓት ያላትን ገንዘብ ሰጥተው የሷ የሆኑትን ነገሮች አስተካክለው በፍቅር ነው የሸኟት። ለምን ከዚህ በኋላ ይመጣሉ ብለው ስላላሰቡ ቤቱ ሊከራይ ነው አሏት። ከዚህ በኋላ እንግዲህ ጽጌ ተሰናብታ ከመውጣቷ በፊት አንድ ነገር ብቻ ነው የጠየቀቻቸው። ምንድነው? ተያዥ ሆነው ሌላ ቦታ ስራ እንዲያስገቧት ሲሆን አካባቢው ላይ ያለ ደላላ ተፈለገና ጽጌ ወደ አንድ ግለሰብ ቤት ገባች። ግለሰቡ አቶ ባህሩ ይባላል። ግለሰቡ ጽጌን በደላላ ሲያስገባት ወይንም ወደ ቤቱ ሲያመጣት ተያዥ ሆኗት እንግዲህ የቀድሞ አሰሪ ቤተሰቦች ናቸው ብለናል አይደል? በጣም አደራ ብለውታል። የጽጌ ማንነት አስረድተውታል። እንዴት አርገው እነሱ ቤት ምን አይነት አያያዝ እንደነበረ ህይወቷን የነበራቸውን ጊዜ በሙሉ በደንብ ገልጸው በፍቅር አስረክበውት ተሰናብተዋት ወደ ቤቱ ይዟት ሲሄድ ግለሰቡ የሚኖረው ከትዳር አጋሩ ጋር ከሚስቱ ጋር እንደሆነና ነፍሰ ጡር እንደሆነች ነግሯት ነው የመጣችው። ቤት እንደገባች ተዋወቀቻቸው። የምስራች እድል አንዴ ናት። የዲያስፖራ ብሎክ ላይ የ30% ቅናሽ አድርጎ ዲኤምሲ መጣ። ለመኖሪያ ምቹ በሆነ በለቡ መብራት ኃይል በ65395 ካሬ ሜትር ላይ ዘመናዊ የመኖሪያ አፓርትመንቶቻችንና የንግድ ሱቆችን እየገነባ ነው። በዘመናዊ አልሙኒየም ፎረም ወርክስ የሚገነቡ አፓርትመንቶቻችን ተመራጮች ናቸው። የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂምናዚየም፣ በቂ የመኪና ማቆሚያ፣ ማራኪ እይታ ያለው ሰፊ ቴራዝ፣ ሰፋፊ ሊፍቶች፣ የኤሌክትሪክ መኪና ቻርጅ መሞያ ያለው ዘመናዊ የገበያ ማዕከል፣ ሌሎችም መሰረታዊ ፍላጎቶችን አካቶ ጥንቅቅ ተደርጎ እየተገነባ ያለ ዘመናዊ የመኖሪያ መንደር። ስቱዲዮ፣ ባለ 1፣ ባለ 2፣ ባለ 3 እና ባለ 4 መኝታ እንዲሁም የንግድ ሱቆችን በአመቾት አማራጭ ይምረጡ። 8% ቅድሚያ ከፍለው ይመዝገቡ። 50% የባንክ ብድር አመቻችተናል። አይጨነቁ። ይህ ቅናሽ ቀድሞ ለመጡ 40 ደንበኞቻችን በመሆኑ ይፍጠኑ። ለበለጠ መረጃና ለሳይት ጉብኝ በ0900910400 አሊያም 1437 7178941 ዲኤምሲ ብለው ይደውሉ። ዲኤምሲ ሪል ስቴት። ከዚህ በኋላ እንግዲህ ጽጌ የገጠማት ነገር እዚህ ጋር ያየችው እኚህ ደግ ሴት ቤት ያየችው ህይወት ሌላ ነው። እዚህ ግለሰብ ጋር ያየችው ህይወት ግን ሌላ ነው። ከና እንደገባች ምን አላት? ውሃ ስለሚቆለፍ በዚህ ነው ገላሽን የምትታጠቢ ብሎ በባልዲ ውሃ ሰጣት። ይሄን ከጨረሽው አላት አልጨምርልሽም፣ ስለዚህ በትክክል ቆጥበሽ ተጠቀሚ አላት። እሺ አለች። እንግዲህ ይሄንን የሚያስብል ህይወት ያለው ሰው አይደለም ሰውየው፣ ወይንም ደግሞ እንዲህ አይነት አናኗር ሊኖር ይገባል ከችግር አንፃር ነው ልንል የምንለው አይደለም። ቤቱን ስታየው ቤቱ ጥሩ ቤት ነው፣ ኑሮ ጥሩ ኑሮ ነው፣ የራሳቸው ቤት ነው፣ ከቤተሰቦቹ የወረሰው ቤት ነው። ግራ ገባት። ከዛ ቀጠለና ምን አላት? ከዚህ በኋላ እሱ ቤቱን እያንዳንዱን ነገር እዚህ ጋር ትተኛለሽ፣ እዚህ ጋር ትታጠቢያለሽ፣ ጓዳ ውስጥ ገብቶ ይሄ ዕቃ እንደዚህ ነው፣ ይሄ ምግብ እንዲህ ነው፣ ይሄ አስቤዛ የሚቀመጥበት እንዲህ ነው ብሎ እያንዳንዱን ነገር ራሱ ይነግራታል። ሚስትየው ዝም ነው የምትለው። ድምጿን አውጥታ ስታወራ አልሰማቻት። ዋለች ጽጌ። አደረች። በነጋታው ወደ ስራ ሲሄድ ምን አደረገ? ራሱ አውጥቶ በፍሬ ቆጥሮ ይሄንን ትሰሪያለሽ ብሎ ሽንኩርት፣ ቲማቲም፣ ምስር ምናምን አውጥቶ መድቦ ሰጣት። እንግዲህ አይታም ሰምታም አጣቅም የመጣችበት ኤክስፒሪየንሷ ሌላ ነው። እዛኛው ቤት ምን አይነት ህይወት እንደኖረች አይተናል። ስለዚህ ምን አለች? በጣም ደነገጠች። ታዝባ ጸጥ አለች። ነገር ግን እንዲህ ያላት 6ኛው ቀን ላይ ሲደርሱ ማታ ላይ እጅግ በጣም ዘግናኝ በሆነ ሁኔታ ጽጌን ግለሰቡ ደበደባት። ደበደባት ስንል ቀላል መደብደብ አይደለም። አንደኛው እግሯ የቀኝ እግሯ በስተቀኝ በኩል ያለው ቁርጭምጭሚቷ ምን ሆኗል? ተሰንጥቋል።
በብረት ነው የደበደባት አፍንጫዋ ላይ ከፍተኛ ጉዳት ነው ያደረሰባት ይሄ ግለሰብ ሌላስ ምን አደረገ ሁለቱም እጆቿ ልትከላከል ስትል መዳፎቿ በልዘዋል ተጫጭረዋል በጣም ነው የደበደባትና ፖሊስ ዘንድ ቀርበው ምን አድርጋ ነው ሲባል አንድ ፍሬ አፕል ሳልፈቅድላት በላች ብሎ ጽጌ እንግዲህ በዚህ ቤት ውስጥ ያለው ነገር በጣም አስደንግጧታል ከገባች ሰዓት ጀምሮ ኑሮ ነው ብላ ከያዘችው ሰዓት ጀምሮ የምታየው ነገር ሁሉ በጣም ግራም ያጋባት ነው ቤት ኑሮ ነው ተቸግረው ነው ብላ እንዳታስብ እንደዛ አይደለም ቤቱ የተቸገረ ሰው አናኗር አይደለም ከዛ በተጨማሪ ደግሞ ሚስት አንድ ነገር አትናገርም ጽጌ ዛሬ የምትለው ነገር የሚስትየው አስተያየት ሁሌም ማፈርና መሸማቀቅ መደንገጥ መታዘብ አይነት ስሜት እንደምታይባት ነው የምትናገረው ትንፍሽ አትልም ሚስትየው ታዲያ እዚህ ጋር የምንመለከተው ነገር ጽጌን በጣም ያስደነገጠች ነገር ምንድነው ምን ነበሩ መጀመሪያ ያየሻቸው ምልክቶች ስትባል በገባች በተወሰነ ቀናት ውስጥ እንግዲህ 6 ቀን ብቻ ነው እዛ ቤት ያደረችው በአንዱ ቀን ግለሰቡ ሊጥ እንድታቦካ ሲነግራት ምን አደረገ ራሱ ዱቄቱን ጨመረ ከዛ ውሃ ቀረበላት በቃ ከዚህ በኋላ እኔ አቦካዋለሁ አንተ ሂድ ስትለው ሚስትየው በጣም ስትታዘብና ስታዘን ያየችበት ሰዓት ነው ይሄ ሰዓት አይ አላት አንቺ ውሃ ታባክኛለሽ ብሎ እሺ ያለ ቀን እየጨመረ ሊጡ እንድታቦካ አደረጋት ብዙ ነገሮችን የሚያስደርጋት መቼ ነው ከስራ ከመጣ በኋላ ማታ ነው ብዙ ስራ እንድትሰራ የሚያረጋት እሱ በሌለ ሰዓት የሚሰራው ነገር ደግሞ ቆጥቦ መድቦ አውጥቶ ነው የሚሄደው ታዲያ በጣም የሚያሳዝነው ነገር ግን ይሄ ግለሰብ በግቢ ውስጥ ራሱ የሰራው ቤት ነው ከቤተሰቦቹ የወረሰው ቤት ነበር ያንን ቤት ሙሉ ለሙሉ ካፈረሰው በኋላ ዛሬ የዚህ ግለሰብ ታሪክ ሲጠና የነበረው ልምምድ ምንድን ነበር ቤቱን አፈረሰ ቆንጆ ቤት ሰራ የሚከራይ ትልቅ ቤት ሰራ ያ ቤት እንግዲህ ለአንድ አባወራ የሚሆን ቤት ነው ነገር ግን ቤት ውስጥ ምንም አይነት ግድግዳው ላይ የተሰራ ሶኬት የለም ምንም ነገር ስልክም መብራትም ምንም ነገር ማሽንም ምግብ መስሪያ ስቶቭም ምንም ነገር ለመሰካት የሚጠቅም የለውም ቤቱ ምንም አይነት ሶኬት አልተደረገበትም በራሱ ሐሳብ ነው የሚሰራው በራሱ ፍላጎት ነው የሚሰራው ለምንድነው ተከራይ ገብቶ ኤሌክትሪክ እንዳያባክን ሌላስ የተገጠመላቸውን መብራት ራሱ ብቻ መፍታት እንዲችል አድርጎ አስተካክሎታል በጣም ኃይል የሌለው ጨለም ያለ መብራት ገጥሞላቸው ሙሉ ቤቱ በደንብ አይታይም ማታ ማታ ከዚህ በተጨማሪ ይሄ ግለሰብ 4 ተከራይ መጥቷል 4 ተከራይ ከፍሎ ገብቶ ያቃል አራቱም ተከራዮች ግን የሚያድሩት 2 ቀን ነው ከዛ በኋላ የከፈሉትን ገንዘብ ሳይቀበሉ ደንግጠው ይወጣሉ ለምን ስልካቸውን ቻርጅ ማድረግ አይችሉም የዋላችሁበት ቦታ ቻርጅ አድርጉ ይላቸዋል እንግዲህ የመጨረሻው ነገር ሰዎቹ የሚጠይቁት ማለት ነው እንዴት ነው የዋላችሁበት ቦታ ሲባል አለበለዚያ ለ1 ሰዓት ብቻ ነው ከዛ ውጪ አላረግላችሁም ብሎ ስልኩን ተቀብሎ ቻርጅ አድርጎ ይመልስላቸዋል በቃ ሰውየው ይሄ ነው ህይወቱ ከዛ በተጨማሪ ውሃ ይቆልፍባቸዋል የተወሰነ ውሃ አስቀድቶ ነው የሚሰጣቸው ይሄ ግለሰብ ተጨማሪ ውሃ ከፈለጉ እያስከፈለ ነው የሚቀዳላቸው ከመደንገጣቸው የተነሳ አራቱም ተከራዮች የከፈሉትን ገንዘብ ሊኖሩበት የ3 ወር የከፈሉትን ገንዘብ እየጣሉ ትተው ይወጣሉ አልተከራከሩትም አልተነዛነዙትም በደንብ ተደርጎ የተሰራ ጥሩ ቤት ነው ቤቱ ይሄ ግለሰብ እንግዲህ ሌላስ ከጎረቤት ጋር ምን አይነት ልምምድ አለው ምን አይነት ህይወት አለው ያለን እንደሆነ ጎረቤት ቤት ሄዶ የተሰበሩ የወደቁ ምናምን እቃዎችን በመለቃቀም ይታወቃልና እዛ የመሰለ ቤት ውስጥ ቁጭ ብሎ ሲጠግናቸውና ሲጠቀምባቸው ይታያል ይሄ ሰው እየታሟል ይሄ ሰው የጤነኛ አይደለም አስተሳሰቡ ቸግሮት አይደለም ባህሪው ነው ይሄንን ያዩ እንግዲህ ከጎረቤት ይሄን ባህሪውን የተረዱ ሰዎች ይንሾካሾካሉ አውጥተው አይናገሩም ስለሚያፍሩት ይሄ ግለሰብ እንግዲህ ከአካባቢው ሰው ከሰፈሩ ሰው እየሄደ ሰዎች ማይፈልጉትን እቃ እየሰበሰበ ወደ ቤቱ ያመጣ እየጠገነ ስለሚጠቀምበት የአካባቢው ህፃናት ቁራሌው የሚል ስም ሰጥተውታል እንግዲህ ይሄንን ስሙን ያቃላ ያቀም አናቀም እኛ ግን ከሰማነው ወይንም ደግሞ ከአካባቢ ሰዎች የተሰጠን መረጃ ምንድነው ግለሰቡ በዚህ ባህሪው በደንብ ይታወቃል የተሰበረ እቃ አንጥልም ማለት ሰዎች ለምን እሱ ይፈልገዋል ማንኛውም የተሰበረ ነገር ሲኖር እየሄደ እየለቃቀመ ይወስድና ቤቱ ጠግኖ ይጠቀምበታል ከዚህ በኋላ ይሄ ግለሰብ እንግዲህ እንዴት ሚስት አገባ ነው አይደል ሁላችንም ጥያቄ ፍጹም ይሄን ማንነቱን አጣቀ ስራ ቦታ ያሉ ሰዎች ግን ያውቃል እንዴት ነው ስራ ቦታ ያሉ ሰዎች የሚያውቁት
እንግዲህ መስሪያ ቤት ውስጥ ሁሉ ጊዜ ሰው ሲሞት ሲያገባ ወይ ሆነ ነገር ሲደረግ የዋጣና ገንዘብ ለዛ ሰው ይሰጣል ሰርግም ከሆነ እቃ ተገዝቶ ይሰጣል ወይንም ደግሞ ሀዘንም ከሆነ ማስተዛዘኛ እንዲገዛ ተብሎ ይዋጣና ገንዘብ ይሰጣል ይሄ የተለመደ ነው በእኛ ባህል ይሄ ግለሰብ እዚህ መስሪያ ቤት ውስጥ ሲሰራ ማንንም ሰው አይጠይቀውም እሱን ሄዶ መዋጮ አይጠየቅም ምክንያቱም አያዋጣም ቋጣሪ ነው ብለው ነው እነሱ የሚያስቡት ወይንም የሚሰጡት እሱ ሲያገባስ ዛሬ ነፍሰ ጡር የሆነች ሚስቱን ሲያገባስ እያንዳንዱ ሰው እየዞረ መዋጮ እንዲያዋጡና ስጦታ እንዲሰጠው ነው ያደረገው ይሄ ታዝበው ዝም አሉት እንጂ ደፍረው መተው አልተናገሩ ማንነቱ ነው ማለት ነው ወደ ሚስቱ ደግሞ ስንመጣ ይሄን ማንነቱን ፈጽሞ አታውቅም በፍቅር ግንኙነት ሰዓት ኖርማል ሰው ነበር ከዛ በኋላ እንግዲህ ከተጋቡ በኋላ ቤተሰብ ከቤተሰብ ጋር ከተቀላቀለ በኋላ አብሮ መኖር ሲጀምሩ ግን ደነገጠች ወደ ኋላ ልትመለስ ማችልባቸው ብዙ መንገዶችን ተራምዳ ስለመጣች ቤቱ ገብታ መኖር ከጀመረች በኋላ ግን በፍጹም ልታምን ማትችለው አይነት ህይወት ነው ደንዝዛለች እሷ ደንግጣ ግራ ገብቷታል እንደገባች ወይንም ደግሞ እንደተጋቡ ወዲያው እርግዝና ተፈጥሯል በነዛ ጊዜያቶች ውስጥ እንግዲህ ይሄ ግለሰብ ለመጀመሪያ ጊዜ ነው በህይወቱ ከናት ከአባቱ ቤት ከወጣ በኋላ ረዳት ወይንም የቤት ሰራተኛ ሲቀጥር የትዳር አጋሩ እንደሱ ስራ አላት የሚያውቃት ሰርግ ቦታ ወይንም ሰርግ ቤት ተጠርታ ሄዳ ነው ብለናል አይደል እንደሱ ሰርታ ምትገባ ጥሩ ገቢ ያላት በሰነ ስርዓት ህይወቷን የመራች ሴት ናት ይህች ሴት እንግዲህ ይብዛ ሚነስን የራሷን ገንዘብ እየተጠቀመች እነዚህን ችግሮች ለመቅረፍ ትሞክር እንጂ የሷንም ገንዘብ በደንብ አርጎ ነው የሚቆጣጠረው በፍጹም ገንዘብ የሚያወጣ ነገር ተብሎ በቃ የመጨረሻው ርካሽ ነገር ነው የሚፈልገው ስለሌለው አይደለም እሱ የሚያምነው እንደዛ ስለሆነ ነው ይሄ ግለሰብ እንግዲህ በሰፈር ውስጥ ተመልክተናል በስራ ቦታው ተመልክተናል ከዛ ውጪ ያደገበት ቤተሰብ ምናልባትም ቤተሰቡ ጋር ይሄን ባህሪ ይኖር ይሆን ወያለን እንደሆነ እንደማንኛውም የሀገራችን ነዋሪ እንደማንኛውም እንደማህበረሰቡ አይነት ህይወት ያላቸው ቤተሰቦች ናቸው ቤተሰቦቹ ሁለት ወንድሞችና አንድ እህት አለችው እህቱም ይሁን ወንድሞቹ ይሄን ጸባዩን በተወሰነ መንገድ እንጂ እኛ አሁን ባየነው ጥልቀት አያውቁትም ነበር ግን ያውቃሉ ከገንዘብ ጋር ያለውን ትስስር ገንዘብ ላይ ያለውን ችግር ያውቃሉ ለዚህም እኮ ነው ቤተሰቦቹ በህይወት ይያሉ እናት አባቱ በህይወት ይያሉ በጣም ስላስቸገራቸው አፉን ቢዘጋልን ብለን ነው ይሄንን ቤት የሰጠነው ብለው ያለበትን ቤት የሰጡት አፍርሶ ራሱ የሰራው ለተከራይ ሶኬት ሳያደርግ አመቻችቶ ያስተካከለው ቤት ማለት ነው ታዲያ ይሄ ግለሰብ እንግዲህ እንደማንኛውም የማህበረሰባችን ነዋሪ አደገስን ቤተሰቦቹ ባላቸው በአቅማቸው አሳድገውታል አስተምረውታል ሁሉም እህት ወንድም በየፊናቸው የራሳቸውን ህይወት የሚኖሩ ትላልቅ ሰዎች ናቸው ነገር ግን ምንም አይነት የተለየ አስተዳደግ ሁኔታ የሌለበት ቤት ውስጥ አድጎ ከነሱ ተለይቶ እንደዚህ አይነት ባህሪ ያለው የራሱ የሆነ ማንነቱ ከቤተሰብ የወረሰው ከዘመድ የወረሰው ሳይሆን ይሄ ግለሰብ ከየት እንዳመጣው ባለሙያ ነው ሊያቀም ይችላል ነገር ግን የራሱ ማንነት ነው ካደገበት አስተዳደግ ከወጣበት ቤተሰብ ከማህበረሰብ ከጎረቤት ከስራ ቦታው አይደለም የራሱ የብቻው ማንነት ነው ይሄ ማለት ነው ታዲያ አሁን ግን ለመጀመሪያ ጊዜ ቤት ውስጥ ገብቶ ካገባ በኋላ እየተጋገዘ ሲሰራ የነበረው ሰው የቤት ሰራተኛ ለምን አመጣ ሚስቱ ደከማት በጣም ተቆጣች ሰው መምጣት አለበት ብላ እሱ ግን በነዛ ነፍሰ ጡር ሆና የቤት ሰራተኛ እስከሚፈልጉበት ወይንም ጽጌ ወደ ቤታቸው እስከምትመጣበት ጊዜ ድረስ በፍጹም ከጓዳ አብሯት አይወጣም አብሯት ነው የሚሆነው እሷ ስትሰራ እሱም ይሰራል ሊያግዛት ነው አይደለም እንዳታባክን አስቤዛ እንዳይባክን ብሎ ነው ከስር እያለ ሁሉን ነገር ይሰራል የሚሰራው ነገር በሙሉ ቤት ውስጥ ይመለከታል ውሃ እንዳይፈስ ውሃም ቃማጠቢያ ነገር እንዳይባክን ሁሉ በቃ ቤት ውስጥ እስቲ እንጥቀሰው የትኛውን ነገር ነው ይሄ ሰው የማይቆጣጠረው ሁሉን ነገር ይቆጣጠራል ከዚህ በኋላ እንግዲህ ማን መጣ ጽጌ መጣች ጽጌ ስትመጣ ትንሽ እየጠየቀችው ነበር እንዲህ ቢደረግስ ትላለች ይሄ ቢሆንስ ትለዋለች አይሰማትም ይናደዳል በጣም ይቆጣታል በጣም ይበሳጫል ምን አገባሽ ይላታል ከዛ ቀጥሎ ደግሞ አባካኝ እያለ ይናገራታል ታዲያ እኮ እንደዛ ደብድቧት እንደዛ ጎድቷት ፖሊስ ዘንድ ሲቀርብ እኮ የግለሰብ ለምን ይሄን አደረክ ሲባል እንደማይጸጸት ተናገረ ለምን እሱ ለፍቶ ያመጣው ነገር አባካኝ እንደሆነችበት ነው የተናገረው ታዲያ ጽጌን ስንመለከታት በመጨረሻው አቶ ባህሩ ቤት የነበራት ያቺ 6ኛ ቀን ተደብድባ ከዚህ በኋላ ደግሞ ወደ ፖሊስ ቀርባ ቃሏን የሰጠችበት ቀን መነሻዋ እንዴት ነበርሽ ብለን የተመለከትን እንደሆነ እንደተለመደው እንግዲህ አቶ ባህሩ የተባለው ግለሰብ ወደ ቤት ከስራ ሲመጣ ሚስቲየውም ከስራ መጣ ነበር የዛን ጊዜ እንግዲህ ምንድነው የሆነው እሷ ቤት ውስጥ ስትሰራ ያዋለችው ነገር ገባና አየ ድስት ከፈተ ወጡን
የተሰራውን ያደረገችውን ነገር ያጸዳችውን ነገር በሙሉ እየዞረ ተመለከተ ምግብ የተቀመጠበትን ማቀዝቀዣ ያለ እየዞረ ይመለከታል ቤት ውስጥ በሙሉ ያለውን ነገር ከዛ በአንድ ነገር ቅር ተሰኘ ምንድነው ያልታጠበ ቃል ለምንድን ያልታጠበው ብሎ ሲጠይቃት ውሃ እንዳለቀባት ነገረችው ውሃ የለም በምን ትጠበው ከዛ በኋላ እንግዲህ ያደረገው ምንድነው እቃ መታጠብበትን ውሃ ከሰጣት በኋላ ወሰደና በዚህ እንደዚህ አርገሽ ይሄን ጠቢ ያለና ድንገት ምን ተመለከተ እኛ እቃ ምናጥብበት ሳሙና አጃክስ አለ አይደለ አጃክሱ የተቀመጠበት እቃ ውስጥ ማምቷል ወይንም ደግሞ ውሃ ውስጥ ስለገባ እንደማሟ ተመለከተ በጣም ተናደደ በጣም ተቆጣት በቃ ደሙ ፈላ ለሱ ይሄ በጣም ትልቅ ጥፋት ነው ስለዚህ ምን አደረገ ከምት ያልተናነሰ ቃላቶችን ተናግሯት ብዙ ነገር ዝቶባት ሄደ ይቅርታ ጠየቀች ጽጌ ከዛ በኋላ የተጠራቀመው የተባለውን እቃ አጠበች እራት ሰዓት ደረሰ አሁንም እራት ሲደርስ መጣና ይሄን እንዲያርግሽ ብሎ አብራት ነው ስታሞቅ ሁሉ የሚያሞቀው የተሰራውን ነገር ሲስተካከል አደረገ አየን ሚስት ትንፈሻት አትመጣም ሰው ወደዛ አካባቢ ከመጣችም የትዝብት አይኗን ታዝባ ሄዳ በቁጭ ምትል ደንግጣለች እሷ ከዛ በኋላ እራት ቀረበ ከሚስቱ ጋር እራት በላ እራት በልቶ ከጨረሰ በኋላ እንግዲህ ቤት ውስጥ ያለው ፍሩት ይበላል ሁሉ ጊዜ የዛን ቀን ጽጌ ወሰደችና 3 ፍሬ አፕል ቁጭ አርጋላቸው ተመልሳ ሄደች ባልና ሚስት ያንን ነገር በልተው ከጨረሱ በኋላ አንድ ፍሬ ተረፈች ስለዚህ መጣ እንግዲህ ራሱ ነው አይደል እራት አውጥቶ ይሄንን የሚላትን ሰጥቷታል እራት ከበላች በኋላ ያንን እነሱ የተረፋቸው ነው ብላ አንስታ በላችሁ ግለሰቡ እንደበላችሁ ሲያቅ ግን ቅድም ባጃክሱ ተናዷል ስለዚህ አሁን ደግሞ በምን ተናደደ ይሄን በላችሁ ብሎ ተናደደ ስለዚህ የተናደደበትን እልሁን በዛ ምሽት በጣም ደብድቧት ተወጣው ማለት ነው ይሄ ግለሰብ እንግዲህ በህግ አይን ከፍተኛ ቅጣት ነው የተቀጣው አንደኛ ጽጌ ላይ ባደረሰው ድብደባ ባደረሰባት ጉዳት አካሏ ላይ ባደረሰው ነገር ከፍተኛ ቅጣቱን ተቀበለ ወደ እስር አመራ ከዛ በተጨማሪ ሙሉ የህክምና ወጪዋን ሸፍኗል ከዛ በተጨማሪስ ጽጌ መስራት አትችልም በተለይ በእግሯ ላይ የደረሰባት በቁርጭምጭሚቷ ላይ የደረሰባት ጉዳት በጣም ከፍተኛ ነው ስለዚህ ለዛ ካሳ ከፈለ ያቺ የፈራትን ገንዘብ ማውጣት በህክምናና በተለያየ ነገር አወጣው ማለት ነው ከዛ በተጨማሪስ ገንዘብ አያገኝም ማረሚያ ቤት ነው ያለው ያቺ የፈራት ገንዘብ ማውጣት የምትባለው ነገር በተለያየ መንገድ አባከናት ማለት ነው የሚወዳትን ሚስቱን እንግዲህ ይሄንን ሁሉ ችላ ይኖረች ሚስቱን ራሱ እሷ ሳትወልድ ወዲያውኑ ይሄንን ነገር ወስና የራሷን መንገድ መርጣለች ወደ ቤተሰቦቿ ነው ሄደችው እንግዲህ እቺ ሚስት ለቤተሰቦቿ ስትደርስ ለምን ተባለች ለምን ዝም አልሽ ለምን አልተናገርሽም ስትባል በየቀኑ የሚያደርገው ነገር እንደሚያስደነግጣት ነው የምትናገረው ፍጹም ከመጋባታቸው በፊት ይሄንን ነገር ስለማታውቅ ደንግጣ አፍራ ዝም እንዳለች ነው የምትናገረው ይህች ሚስት ከዛ በተጨማሪ የምትወልደው ህፃን እዛ ቤት ውስጥ እንዲያድግ ከሱ ጋር እንደማትፈልግ ነው የተናገረችው እንግዲህ በህይወቱ አለኝ የሚለውን ነገር ሁሉ ያጣው አንድ ፍሬ አፕል ለምን በላሽ ብሎ ነው ህይወቱን በሙሉ በዚህ መጠን ይበጠበጠው ማለት ነው ይግለሰብ ሁሉም በየፊናቸው ህይወታቸውን ቀጠሉ ጽጌም ህክምናዋን አድርጋ የራሷን ህይወት መንገድ ቀጠለች ሚስትም እንግዲህ ልጇን ወልዳ የራሷን ህይወት መንገድ ቀጠለች ይሄም ግለሰብ ምን አደረገ እዛው ማረሚያ ቤት ህይወቱን ቀጠለ ማለት ነው ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው ሐሳቦች አሉ የዛሬ ባለ ታሪካችን አቶ ባህሩ የተባለው ግለሰብ እንግዲህ ሁላችንም ታሪኩን ስንሰማ ስቀናልም ተናደናልም አዝነንለታል ምክንያቱም ይሄ ግለሰብ አይምሮ ውስጥ ያለው ህመም ነው ታሟል በተመሳሳይ አይነት ሁኔታ እንደነዚህ አይነት እንደው የሱን ያክል ጥግ ባይሆን እንኳን ግን የተወሰነ አይነት ተመሳሳይነት ያላቸው ባህሪ ያላቸው ሰዎች ስናይ ልንታዘባቸው ልንስቀባቸው አይደለም የሚገባው ልናሳክማቸው ነው የሚገባው
የስነ ልቦና ምክር አገልግሎት እንዲያገኙ ማድረግ ነው ያለብን ሐኪም ጋር መውሰድ ነው ያለብን ምክንያቱም አይምሯቸው ታሟል በጣም ተጎድተዋል ሰው የራሱን ገንዘብ እሱ እንደሚመቸው በሚፈልገው አይነት መንገድ እየቆጠበ ሴቭ ያደረገ መኖር አግባብ ነው ገንዘብን በስነ ስርዓት ማስተዳደር መልካም ነው ገንዘብን በአግባቡ መጠቀም መልካም ነው ማባከን መልካም አይደለም የዚህ ግለሰብ ግን በአግባቡ መጠቀም ሳይሆን ህመም ነው የተመለከትነው የመስገብገቡ መጠን አይምሮ ላይ የተፈጠረው ከየት እንደመጣ በጣም የሚያሳዝን ነው ታዲያ አንዳንድ ሰዎች ተመሳሳይ አይነት ባህሪ ኖሯቸው እጅግ በጣም ለነገ ለክፉ ቀን ይያሉ ምግብ ሳይመገቡበት የሰሩበትን ገንዘብ ሳይኖሩበት ልጅ ሳያስተምሩበት ለችግር ቀን ይያሉ የሚኖሩት የችግር ቀን ይመጣል ብለው ስለሚፈሩ ፍርሃት ነው ከፍርሃት የተነሳ ከፍርሃት የመነጨ አመለካከትና አስተሳሰብ ነው ገንዘብ ማስቀመጥ ገንዘብን ሴቭ ማድረግ አዎ መልካም ነገር ነው ግን ልካለው ሳይበላ ሳይጠጣ ዛሬን ሳይኖር ዛሬን ጸጥ ተብሎ ለነገ የተባለ ሲቀመጥ ግን የትኛው ነገ ነው በጣም ያሳዝናል በርካታ ሰዎች ምን ሲያደርጉ ተመልክተናል ወይንም ታዝበናል ንብረት ይገዛሉ ቤት ይገዛሉ ከዛ በተጨማሪ ንብረት ያካብታሉ ግን ምግብ በስነ ስርዓት ሳይበሉ በጣም ረጅም ሰዓት እየሰሩ ረጅም ሰዓት ቤት ይሰራሉ ንብረት ያካብታሉ የተለያየ ነገር ይገዙና በስተመጨረሻ ያንን ቤት አይኖሩበትም እንኳን ምክንያቱም ራሳቸውን በጣም ይጎዳሉ መብላት ያለባቸው ምግብ አይመገቡም ጤናቸውን አይጠበቁም ማድረግ ያለባቸውን ነገር ለራሳቸው ሳያደርጉ ወይ ያሳለፉት መልካም ጊዜ ኖሮ ተዝናንተው ሜሞሪ የለበ ጭንቅላታቸው ወይ ሰውነታቸው አልተመገበ ሰውነታቸውን አልጠበቁ መታከም ሲኖርባቸው በአግባቡ ሳይታከሙ ይቀሩና በስተመጨረሻ ያን ይሰሩትን ቆንጆ ቤት እዛ ውስጥ ሆነው አስተማሚ ቀጥረው ታመው ህይወታቸው ያልፋል እንደነዚህ አይነት ሰዎች ብዙዎች ናቸው እኛ ባንክ ያስቀመጥነው እድሜ ወይንም ደግሞ ህይወት የለንም አይደል ህይወታችን ነፍሳችን አንድ ናት ለነፍሳችን ለራሳችን ከሰራን ከተጋን በኋላ አቅማችን ባለን ነገር አዎ ገንዘብ እናስቀምጣለን ገንዘብ የምናስቀምጠው ግን መጀመሪያ ማድረግ ያለብንን ነገር አድርገን ነው ይሄንን ነገር ማመቻቸት ማስማማት ሁኔታዎቹ ጋር ሰላም መፍጠርና መደልደል የሁላችንም ችሎታ ሊኖረን የሚገባው የህይወት ምዕራፍ ነው ይሄ በጣም ከፍተኛ ነገር ነው ራሳችንን በጣም እንጎዳለን በርካቶች እንደተመለከትነው እንደዛሬ ባለ ታሪካችን በሌላ መንገድ ለህክምና ገንዘብ ሳያወጡ ከሞቱ በኋላ ግን ልጆች ውርስ ተብሎ ሲመጡ ብዙ ብር ባንክ የተቀመጣል ለህክምና ብር ግን ማውጣት አቅቷቸው ተርበው ሰው እየሰጣቸው ምግብ ሲበሉ ቆይተው በስተመጨረሻ ባንክ ውስጥ ብዙ ብር ይገኛል ምንድነው ይሄ ያስተሳሰብ ህመም ያስተሳሰብ መዛባት የአይምሮ ህመም አስተሳሰባቸው ትክክል አይደለም ልናግዛቸው ይገባል ልንረዳቸው ይገባል ልንስቅባቸውና ልናሽሟጥጥባቸው ሳይሆን የእውነት ልናግዛቸው ነው የሚገባው ተጨንቀው ነው ፍርሃት ይዟቸው ነው ማያቁት ነገር አይምሮአቸው ላይ የተመላለሰ እዚህ ህይወት ውስጥ እንዲኖሩ አድርጓቸው ነው በጣም ያሳዝናሉ አንዳንድ ሰዎች ምንም ነገር ሳያጡ ምንም ነገር ሳይቸገሩ ተመስገን ብለው ህይወታቸው መምራት ሲገባቸው በየቀኑ የሚያስቡት ነገር እንዴት አድርገው ገንዘባቸውን እንደሚቆጥቡና እንዴት አድርገው እንደሚያስቀምጡ ነው አረ ሰላም ጥሩ ነው መረጋጋት ጥሩ ነው መጀመሪያ በሰላም መኖር ነው ከዛ በኋላ ነው ማስቀመጥ እንደ አቶ ባህሩ አይነት ሰዎች አጠገባችን ሲኖሩ ወይ ጓደኛ ሆነው ወይ ትዳር አጋር ሆነው ወይ እህት ወንድም ሆነው እንዳያጋቡብን መጠንቀቅ መቻል አለብን በጣም ትልቅ ችግር ነው ይሄ ደግሞ ከሰው ይጋባል እውነት ነው የሚመስለው ለምን እኛ በስነ ስርዓት ያለንን ነገር በቃ ይሄንን ገንዘብ አስቀምጠን ይሄንን ገንዘብ ሰርተንበት ይሄንን ገንዘብ ተምረንበት ይሄንን ገንዘብ በልተንበት ለብሰንበት በቃ ለኛ የሚያስፈልገንን ነገር መዝናናት ባለብን ሰዓት ተዝናንተን ብለን ድልድል ካደረግን በኋላ የሆነ ቦታ የሆነ ሰው ይመጣና እንዴ አንቺ ገንዘብ ታጠፊያለሽ እንደዚህ ነው እንደምታወጪው ያሚመጣና እንዴ ነው እንደምታወጣው ምንድነው ገንዘብ መታባክና ይሄንን ምግብ አትግዛ ይሉናል ይሄን ልብስ አትግዛ ይሉናል ይሄን አትዝናና ይሉናል ይሄን እንደነዚህ አይነት ሰዎች እንዳናዳምጣቸው እነሱ የራሳቸውን ህይወት ዘግተው አቆሞ መኖር የኛንም ህይወት ነው የሚያቆሙብን ወይንም ደግሞ የኛንም ህይወት ነው የሚያበላሹብን ትክክል አይደለም የነሱ ትክክል ያልሆነ ያስተሳሰብ መዛባት ወደኛ ይጋባብናል በጣም ይጋባል ከሰው ስለዚህ ጥንቃቄ ማድረግ መቻል አለብን ሰው ገንዘቡን የሚያስተዳድርበት የራሱ መንገድ አለው እኛ ህይወት ውስጥ መተው ግን አንቺ እንዲ ኢኮኖሚ ይደረገው አንተ እንዲ ነው እንደምታረገው እንትን ከዚህ ነው የምትገዛው እንዳትገዛ ምክክር አይደለም ይሄኛው ምክክር ሳይሆን በቃ ኪስሽን ቦርሳሽን ምንሽን ሁሉ አትክፈቺ ገንዘብ አታውጪ በፍጹም አስቀምጪ ነው የሚሉ ይሄ ትክክለኛ አስተሳሰብ አይደለም ከእንደነዚህ አይነት ሰዎች ራሳችንን መቆጠብ መቻል አለብን የህይወታችን ትርጉም ይጠፋብናል
ሰው የሚሰራበትን ሊኖርበት ነው አይደለ ስራ የሚሰራ የህይወት ትርጉሙ የሚጓጓው ራሱን ለማሻሻል ከዛሬ ነገ የተሻለ ነገር እንዲኖረው ነው እንደነዚህ አይነት ሰዎች አጠገባችን ሲኖሩ ግን እመንጓጓለት ነገር ራሱ ይጠፋብናል ምክንያቱም ሄዶ ተሰርቶ ሊቀመጥ ነው ማለት ነው የትክክለኛ አስተሳሰብ አይደለም እንደነዚህ አይነት ሰዎች አጠገባችን ሲኖሩ ትልቁ ምናደርገው ነገር ራሳችንን ከዛ ውስጥ ማውጣት ነው ሌላስ እንደነዚህ አይነት ሰዎች እንግዲህ አብሮ ለመኖር የምንገደድበት ሁኔታ ካለ ፈጣሪ ይርዳን ራሳችንን መርዳት አለብን ከዚህ ውስጥ መውጣት መቻል አለብን ትክክል አይደለም ከዛ በተጨማሪ ደግሞ ምንድነው ጎረቤት ይሆናሉ ጓደኛ ይሆናሉ የቅርብ ሰዎች ይሆናሉ ትልቁ ነገር እንደነዚህ አይነት ሰዎች ህይወታችን ውስጥ እንዳይገቡ ከዛ ደግሞ አንፈልግም ብለን ደግሞ መውጣት ነገር ውስጥ እንዳንገባ ትልቁ መፍትሄ ምንድነው የራሳችንን ገንዘብ የራሳችንን አናኗር ዘይቤ የራሳችንን ውሳኔዎች የህይወታችን ላይፍ ስታይላችንን ለሁሉ ሰው ግልጥ አርጎ ለማሳየት ላየነው ላወቅነው ሰው ሁሉ ህይወታችንን ገልጠን እናሳይ ከሆነ አንዱ የሚደርስብን ነገር ምንድነው አናኗራችን ላይ ጀጅ ያደርጉናል አናኗራችን ላይ ብዙ አስተያየት ከመስጠታቸው የተነሳ ተሳስቻለሁ እንዴ እያልን ራሳችን እንድንጠራጠር እንሆናለን እኛ የፈለግነው የምንኖረው ህይወት በሚመቸን አቅማችን በፈቀደ ያስተካከልነው ላይፍ ስታይላችንን ይመጡና ወይ አንተ እንደዚህ ነው እንደምትገዛው አንቺ እንደዚህ ነው እንደምታረጊው አንተ ይሄ ምን ያደርግልሃል በዚህ መንገድ ለምን ትሄዳለህ ይሄ ሁሉ እኮ ማባከን ነው አረ ለልጅ እንደዚህ አይገዛም ይላሉ አንዳንዶቹ ደግሞ አይ አንቺ ደልቶሻል ለራስሽ እንደዚህ ታረጊያለሽ እንዴ ድምጻቸው በጣም ነው የሚረብሸው ራሳችንን እንዳናምን ያደርገናል ከዚህ ሁሉ ነገር ግን ዝግት አርገን ቤታችንን ጓዳችንን ሳናሳይ ሚስጥር የሚባል ነገር አለ ለሰው ተገልጦ አይታይም ምንም ነገር ለሰው ማሳየት ለሚመለከታቸው ጥቂት ሰዎች ነው እንጂ ለሁሉ ሰው ግልጥ አርጎ አይታይም አለማውራት ትልቁ መፍትሄ ነው ማምን እንደሆነ በዚህ ዘመን ላይ አይደለም በድሮም ዘመን የሰው ምን ውስጡን የሚያውቀው ፈጣሪ ብቻ ነው ከዚህ ሁሉ ክርክርና ንዝንዝ ገንዘባችንን ህይወታችንን ራሳችንን ልናደርግ ያሰብነውን ነገር ነገ ልንፈጽም የፈለግነውን ነገር ለማንም ትንፍሽ ሳንል ህይወታችንን ካሳካን ካደረግን በኋላ ማየት ባለባቸው ሰዓት ይዩት እንደዚህ ላረግ ነው እንደዚህ ልሰራ ነው እንትን ልገዛ ነው በዚህ መንገድ ልሄድ ነው የሚባለው አባባል ያኔ በደግነት ምንናገረው ያኔ የዋሆነን ሚነገር መስሎን ወይም ደግሞ ለሰዎች በመንገር ሌላ አስተያየት ጥሩ ነገር የተሻለ ነገር ምንመከር መስሎን ተናግረን እኮ ብዙዎቻችን ተጎድተናል አይደል ብዙዎቻችን የማይደረግ ነገር ተደርጎብናል ብዙዎቻችን አላማችን እንዳናሳካ ሆነናል ብልጥ ደግሞ ከሰው ነው የሚማረው ከራሱም ስተት ይማራል ስለዚህ ትልቁ መፍትሄ ምንድነው የምንሰራውን ያቀድነውን የምንፈልገውን የምናደርገውን ነገር ለራሳችንና አንድ ሰው ወይም ሁለት ሰው አጠገባችን ላለ በጣም ለጥቂት ሰው እሱንም ደግሞ የኛን ስኬት የኛን እድገት የኛን አላማ ደጋፊ ለሆነ ሰው ብቻ ነው የሚነገረው እንጂ እህቴ ናት ጓደኛዬ ናት ወንድሜ ነው አጎቴ ነው አክስቴ ናት ጎረቤቴ ነው የሚባል ነገር የለም ለሰው ሁሉ ነገር ወጥቶ የራሳችን ህይወት የኛ ነው አይነገርም የሰው ህይወት የራሳችን ህይወት እንዳልሆነ ስለምናቅ ነው ይሄን የምንቆጥበውና ለዓለመናገር ምንወስነው የኛ ህይወት የሰዎች ቢሆን ኖሮ ነፍሳችን ሼር እናረጋት ነበር ፈጣሪ ነፍሳችንን ይሰጠን ለኛ ነው የኛ ህይወት የኛ ነው ስንል ውሳኔያችንም አላማችንም እቅዳችንም ለራሳችን ነው መያዝ ያለብን ከዚህ ውስጥ ብዙ ነገር ነው የምናድነው ሰዎች በመቀኝነት እንዳይመጡብን ከዛ በተጨማሪ ደግሞ የማያስፈልግ አስተያየት እንዳይሰጡንም ይጠቅመናል ማለት ነው ይሄ ግለሰብ እንግዲህ ሚስትየው ሌላ የተናገረችው ነገር ምንድነው በጣም ያዘነች እሷ እንግዲህ እያደር ነው በቃ እየተነፈሰች የመጣችው ይሄ ነገር ከተጋለጠ በኋላ ከደበደባት በኋላ ምክንያቱ ምን እንደሆነ ከታወቀ በኋላ ቤተሰቦቿ ጋር ከሄደች በኋላ የተናገረቻቸው ነገሮች አሉ ሰዎች ሲጋቡ ስጦታ ሰጧቸው ሰዎች ሲጋቡ የሰጧቸው ስጦታ እንግዲህ በእኛ ባህል የቤት ዕቃ ሌላም ቦታ ቢሆን የቤት ዕቃ የተገዛ ይሰጣል የተለያየ ነገር አይደል በካርቶን ውስጥ ይደረግና የስጦታ ዕቃ መጠቅለያ ተብሎ ታሽጎ ምናምን ይመጣል እነዛን የስጦታ ዕቃ ማሸጊያዎች ተጠንቅቆ ከላጠ በኋላ ዕቃዎቹን አሳያትና መልሶ አስቀመጣቸው አንድ ዕቃ ለሰርጋቸው ስጦታ ከመጣልን ነገር ውስጥ አንዱን ዕቃ ተጠቅሞበትም በአይናቸው ከማየት ውጪ ምንም ነገር አድርገውት እንደማያውቁ ተናገረች ስጦታ ሲሰጠን ለንጠቀምበት ነው አይደል ስጦታ ሲሰጠን ደስ ይለናል ሁላችን ደግሞ እንደዚህ አይነት ሰዓት ላይ በጣም ደስ የሚል ነገር ነው እሷ ግን ደስታዋን እንድታጣጥም አልተፈቀደላት ይሄ ግለሰብ ያንን ዕቃ መጠቀም አይፈቀድለትም ለማን በራሱ አስተሳሰብ አይፈቅድም ሚስቱም እንድትጠቀም አይፈቀድላት እንዳትነኪው እያለ በጣም ነበር የሚያስጠነቅቀኝ አለች ይሄ ግለሰብ ለምንድነው ይሄንን የሚያደርገው ብዙ ነገር ልናነሳ እንችላለን ታዲያኛ መለስ ብለን መመልከት ያለብን ነገር ይህች ሴት ስትረጋጋና ራሷን ከዚህ ኢንቫይሮንመንት ውስጥ ካሸሸች በኋላ
መናገር የጀመረቻቸው ጥቂት ነገሮች አንዱ ይሄ ነው። ይሄ ግለሰብ ፍጹም ለራሱ ክብር የለውም። ፍጹም ነገ አጣዋለሁ፣ ነገ እቸገራለሁ፣ ነገ እንደዚህ ሆናለሁ ብሎ ነው። ለእቃው ሳስቶ ነው። ይሄንን መጠቀም እንደማይገባው ለራሱ አስቦ ነው። ብዙ ነገር ልንል እንችላለን። ታዲያ ሁሉ ጊዜ ማስተዋል ያለብን ግን ራሱን ነው ማያከብረው። ለራሱ ነው ጥሩ ግምት የሌለው ይሄ ግለሰብ። ሰው ገዝቶ ያመጣለትን ስጦታ አልጠቀምበትም ብሎ ቆልፎ አንድ ማስቀመጫ ቦታ ውስጥ ቆልፎበት እንዳትነኩ እያለ የሚኖር ከሆነ ይሄ ሰውዬ ታሟል አይደል? ነገር ግን ትልቁ የምንመለከተው ነገር ለራሱ ክብር አለመስጠት ነው። አንዳንዴ እኮ ራሳችንን ታዘባለን አይደል? ቆንጆ ምግብ መብያ ሳህን ይገዛና ቤት ውስጥ ያንን ሳህን እንግዳ ሲመጣ ተብሎ ይቀመጣል። ብዙዎቻችን በዚህ ውስጥ ያላለፈ የኛ ሀገር ዜጋ አለ ለማለት ይቸግረኛል። ብርጭቆ ይገዛና ቆንጆ ብርጭቆ እንግዳ ሲመጣ ነው የሚወጣው። ኦኬ ድሮ ተደርጓል። ድሮ ይሄ ነገር ኖርማል ላይፍ ነበር። አሁን ግን ራሳችንን አቃለን፣ ራሳችንን እንወዳለን። እንግዳ ነው የሚበልጠው፣ እኛ ነን የምንበልጠው። ቤት ውስጥ የሚመጣ ሰው ነው የሚበልጠው፣ እኛ ነን የምንበልጠው። እኛ በእኔ አስተሳሰብ ራሳችንን ነን የምንበልጠው። እንግዳ ሲመጣ የሚበላበት ሳህን በቃ እኛ ሁሌ የምንበላበት ኖርማል ላይፋችን ላይ ነው መሆን ያለበት እንጂ እነንትና ሲመጡ ተብሎ የሚቀመጥ ዕቃ ለምን? እኛ እንበልጣለን ከሁሉ ነገር። እኛንን ትልቅ ለራሳችን ቆንጆ ራሳችን አቅማችን የቻለውን ነገር የምንገዛው ነገር ራሳችንን መጀመሪያ ልንጠቀምበት የሚገባ። እንግዳ ሲመጣ ተብሎ ምግብ ቆንጆ ተደርጎ ይሰራል። ለምን? ይሄ ትክክል አይደለም። ለራሳችን ክብር አለመስጠት ነው። ሰውን መውደድ፣ ሰውን ማስተናገድ፣ ሰዎችን ደፋ ቀና ብሎ ባህላችን ቢሆንም የሚበላ ለእንግዳ፣ ምግብ የሚሰጠው ለእንግዳ፣ አንሶላ የሚወጣው ቆንጆ አንሶላ ለእንግዳ ቤታችን ሊያድር ሲመጣ ነው። ይሄ ትክክል አይደለም። ሁሉ ነገር መጀመሪያ ለራሳችን ነው። ለራሳችን ካደረግን በኋላ እንግዳ ቤታችን መጣ፣ አዎ መጣ። ስለዚህ ምንድነው የሚያየው? እኛን ነው የሚያየን። የምንበላበትን ሳህን ነው የሚበላው፣ የምንበላውን ምግብ ነው የሚበላው። ከዛ በኋላ የሚተኛበት ቦታ እኛ የምንተኛበት በቃ ለራሳችን የምናነጥፈው ነው የምናነጥፈው። ይሄ እንደየቤቱ ይለያያል። አንዳንድ ጊዜ ሰዎች እንዲነካካ ስለማይፈልጉ ሊያስቀምጡ ይችላሉ ለብቻ ለይተው። ይሄንን አንደርስታንድ እናደርጋለን። ግን ሰው ሲመጣ ቆንጆውን ነገር ማውጣት፣ ለራሳችን ደግሞ ቆንጆ ያልሆነውን ነገር ማድረግ፣ ሰው ሲመጣ የተደበቀ ዕቃ በሙሉ ወጥቶ ማቅረብ ለምን ተብሎ ይሄ ትክክለኛ አስተሳሰብ አይደለም። እነዚህ ስሜቶች ናቸው አድገው የዛሬ ባለ ታሪካችን አይነት ህይወት የሚሰጡን። ስለዚህ ቆንጆ ነገር ሁሉ ለራሳችን እናደርጋለን፣ ለሰውም እናቀርባለን። ግን ቅድሚያ መስጠት ያለብን ለራሳችን ነው። እስቲ በደንብ ሂሳቡን እንስራው። እንግዳ ቤታችን መጥቶ ወይንም ደግሞ የመጣንበት ቤተሰብ ውስጥ ሊሆን ይችላል ያደግንበት ቦታ ስንት ቀን እንግዳ መጥቶ ዕቃ ወጥቶ ያውቃል? የማይነካል እንግዳ ብቻ ተብሎ የተቀመጡ ዕቃዎች እኮ እነዛ ዕቃዎች ሳይነኩ፣ ሳይሰበሩ፣ ሳይቆሽሹ፣ ሳይታጠቡ የሆኑ ሰዎች ሲመጡ ብቻ ሲወጡ ከዛ በኋላ ያ ቤተሰብ የቤተሰብነት ጊዜውን ጨርሶ ይወጣል። በቃ ልጆች ከቤት ይወጣሉ፣ ቤት ውስጥ ትላልቆቹ ሰዎች ይቀራሉ። ከዚህ በኋላ የሚመጣ እንግዳ የለም። ያ ዕቃ ምን ሆነ? አብሮ አረጀ ማለት ነው፣ ማንም ሳይጠቀምበት። የሚያሳዝነው ነገር ያ ዕቃ እስቲ ወደ ኋላ ተመልሰን እናስበው። ያ ሳህን፣ ያ ብርጭቆ፣ ያ ምናምን ተደብቆ የተቀመጠው አሁን ስንመለከተው እኮ እንደ ድሮ ክብር አንሰጠው። የተሻለ ነገር አለ። አሁን እንኑር፣ ህይወታችንን እንኑር፣ ራሳችንን እናክብር ስንል ለዛ ነው። ከዚህ ያክል ደግሞ ራሳችንን ዝቅ አድርገን ለሌላ ቦታ መስጠት ትክክል አይደለም። ሰውን ማክበር ጥሩ ነው፣ ሰውን ማድነቅ ጥሩ ነው። ግን የበለጠ ዋጋ የተገዛው ለኛ ነው እንጂ ለሚመጣ ሰው መሆን የለበትም። የበለጠው ሁሉ ነገር ቆንጆ ነገር በሙሉ ለራሳችን ነው ማድረግ ያለብን እንጂ ገና ለገና ለሚመጣ ሰው አይደለም። ይሄ በራስ አለመተማመን፣ ለራስ ክብር አለመስጠት፣ ሰዎች እንዲያዩልን ከመጓጓት ከተለያየ ነገር የሚመጣ ሐሳብ ነው። ግን አንድ የምንረዳው ነገር አለ። መጀመሪያ ቅድሚያ የምንሰጠው ለራሳችን ነው። ሰው ሲመጣ፣ እንግዳ ሲመጣ፣ የተለያየ ሰው ሲመጣ ልጆች ያላዩት ምግብ፣ ልጆች ተሰርቶላቸው ማያቅ ምግብ የሚያቀርቡ ሰዎች አሉ። ለምን? መጀመሪያ እኛንን ለራሳችን ነው ብልት ማድረግ ያለብን። ከዛ በኋላ እንግዳ መጣ፣ በቃ ቤት ውስጥ ያለውን ነገር በልቶ ነው መሄድ ያለበት። ከዛ በኋላ ሰው መጣ፣ ቤት ውስጥ ያፈራውን ነገር፣ ቤት ውስጥ የነበረውን ነገር ነው እንጂ እኛ አይተን የማናውቀውን ነገር እንግዳ ሲመጣ ብቻ የሚሰራ ከሆነ ትክክል አይደለም። ራሳችንን አላከበርንም ማለት ነው። ጎጂ ባህል ነው ይሄ፣ ጎጂ ልማድ ነው ይሄ። ድሮ ነበረ፣ አሁን ግን እየቀየርን እያስተካከለን እንመጣለን። ከዚህ በተጨማሪ እንግዲህ ቤት ውስጥ ረዳት ሆነ የሚገቡ እህቶቻችን በጣም ብዙ ሰው ቤት ብዙ አይነት ነገር እንደሚመለከቱ የዛሬ ባለ ታሪካችን ጽጌ ትልቅ ምሳሌ ናት። ጽጌ የተመለከተችው ሁለት ቤት ነው አይደል? ሁለት የተለያዩ ቤቶች ናቸው። በብዙ ነገራቸው በተለይ በአስተሳሰባቸው በጣም ብዙ ልዩነት ያላቸው ሰዎች ናቸው። እዚህ ጋር ልብ ማለት ያለብን ነገር አሁንም ይሄንን ፕሮግራም እየተከታተሉ ያሉ ሰዎች ለራሳቸውና ለልጆቻቸው የሆነ ምግብ በልተው አንድ ረዳት አንዲት ሴት ለሆነች ሴት ግን ሌላ የተለየ ምግብ የሚሰጡ ሰዎች አሉ። ይሄ በጣም ትልቅ ግፍ ነው። በፈጣሪ ዘንድ ያስጠይቀናል።
ቤት ውስጥ ያሉት ሰዎች በሙሉ የበሉትን ምግብ ለራሳቸው በልተው ነገር ግን ለቤት ሰራተኛዋ የተለየ ወይንም ደግሞ ለረዳት የተለየ ምግብ የሚሰጥ ሰው ማለት እስቲ ቁጭ ብሎ ሂሳቡን ይስራ። እሷ ያንን ምግብ ባለ መብላቷ በአመት ምን ያህል ብር ነው ያተረፈው? የለም ትርፍ ጭራሽ አይመጣም ማለት ማይታሰብ ቁጥር ነው። ይሄ ያስተሳሰባችን ጉዳይ ነው። ነገር ግን በትልቁ ግፍ እያስቀመጥን ነው። ፈጣሪ መፍራት መቻል አለብን። ይሄ የህሊና ጉዳይ ነው። ሰው ምግብ ሲሰራ ይሸተዋል፣ መብላት ይፈልጋል። ሰው ያንን ምግብ ለእናንተም ይዛ መታ ያቀረበችው ምግብ መብላት ትጓጓለች። ብዙዎቹ ደግሞ ልጆች ናቸው፣ በእድሜ ትንንሾች ናቸው። ልጆች ምግብ ይወዳሉ። ይሄንን ማድረግ ያስተሳሰብ አለመብሰል በቃ የሆነ ተለማምደን የመጣ ነው። ከኋላ እንደዚህ አይነት ነገር የሚያደርጉት ሰዎች ቤተሰቦቻቸው ቤትም አይተው ነው። ይሄንን ነገር ማስቆም መቻል አለብን። አንደኛው የትዳር አጋር ይሄንን ሲያደርግ አንደኛው መገሰጽና መቆጣትና ማስቆም መቻል አለበት። ሰው እኩል ነው። ሰው የተበላውን ነገር ይበላል። ለልጆች የተለየ ነገር ይሰራል። ለልጆች የተለየ ነገር ይደረጋል። አዋቂዎች የማይበሉትን ለልጆች ይሰራሉ፣ የልጆች ምግብ ሌላ ስለሆነ። ነገር ግን እናት አባት ሌሎችም ዘመዶች ካሉ የበሉትን ነገር ሁሉ ቁልፍ ያደርጉና ከዛ በኋላ እንደ ዛሬ ባለ ታሪካችን አንድ አፕል በላሽ ብሎ እንደዛ ብዙ አፕል ሊገዛበት የሚችለውን ገንዘብ ያወጣው በድብደባ ለመታከሚያ ራሱ ታስሮ ያጣው ገንዘብ በጣም ብዙ ነገር የከሰረው ያችን አንድ አፕል በላሽ ብሎ ነው። ህይወታችንን አናክስር፣ በረከታችንን አንጣ፣ ፈጣሪንም አናስቀይም። የሰው ልጅ እንደዛ ሊደረግ አይገባም። አቅም ሳይኖር ከቀረ አቅም ሳይኖር የሚቀረው ለሁሉም ቤት ውስጥ ላሉት ሰዎች ነው እንጂ ለአንድ ለተቸግራ የመጣች ስራ ላገዘችና ለረዳችን እህታችን ስላልሆነ ልብ ማለት መቻል አለበት። እንደዚህ የሚደረግበት ዘመን ማብቃት መቻል አለበት። ነገር ግን ብዙ ሰዎች ጋር ይሄን ነገር ነው ታዝብ ያውቃለሁ በግሌ። አሁን በዚህኛው ክፍለ ዘመን ትልልቆችም አይደሉም ወጣቶች ሆነው ማለት ነው ለራሳቸው ባልና ሚስት ተቀምጠው ልጆቹ ተቀምጠው ምግብ በልተው ከጨረሱ በኋላ የቤት ሰራተኛ ላለችው የተለየ ምግብ ሲሰጥ እኔ ተመልክቼ አውቃለሁ። እንደዚህ አይነት ሰዎች ጋር ቤታቸውን አልሄድም፣ አይኬድም። በጣም የሚያስጠሉ ሰዎች ናቸው። ባህሪያቸውና ውስጣቸውን በትክክል ማንነታቸውን ያሳያል። አንድ ቀን አይቼ ተመልሼ ያልሄድኩባቸው ብዙ ቤቶች አሉ። እንደዚህ አይነት ሰዎች ጋር አብሮ አሶሲየት ማድረግም አያስፈልግም። አስተሳሰባቸው እዛ ጋር ነው ያለው። ገና ቤት ውስጥ ትሪት በሚያደርጉት የቤት ሰራተኛ ማንነታቸው ስለሚገለጥ ማለት ነው። ወይንም ደግሞ ልንነግራቸው ልናስረዳቸው ስንሞክር መልሰው ራሳችን ነው የሚቆጡ። እነሱ ማስረዳት አይቻልም፣ ግን አንድ ነገር ልንነግራቸው ግን እንፈልጋለን። ግፍ ነው፣ በጣም ትልቅ ግፍ ነው። ጥሩ አይደለም። ግፍ ደግሞ ቀን ቆጥሮ ምናምን ሲባል 10 20 30 ዓመት አይደለም። ያችን ነገር ያደረጉ ቀን እነሱን በሌላ መንገድ ተከፍሏቸዋል። ምክንያቱም ለምናረገው ነገር ሁሉ ምላሽ ስላለው ማለት ነው። እንደ አቶ ባህሩ አይነት ባህሪ ያላቸው ሰዎች አጠገባችን ሲኖሩ በጣም ብዙ ይጠቀሙብናል። አቶ ባህሩን የተመለከትነው እንግዲህ በብዛት ቤት ውስጥ ነው አይደል? ወደ ውጭ ስንመለከት ግን የምንመለከተው ስራ ቦታው ላይ ምናምን የተለያየ ነገር እንመለከታለን። ታዲያ እንደነዚህ አይነት ሰዎች አጠገባችን ሲኖሩ እየተጠቀሙብን አንዳንድ ጊዜ እናፍርና ከነሱ ጋር መከራከር ዝም እንላቸዋለን። ዝም እንላቸውና ከዛ በኋላ ህይወት ይቀጥላል አይደል? እንጠነቀቃለን። አንዳንድ ሰዎች አድቫንቴጅ ተወስዶባቸው ወይንም ደግሞ ሰው መጠቀም የማይገባውን ነገር እየተጠቀመባቸው ዝም የሚሉት ሞኝ ስለሆኑ አይደለም። ሰው እየተጠቀመብን፣ ሰው የኛ የሆነውን ነገር እየወሰደብን፣ ሰው ያላግባብ በቃ መጠንና ልክ ሳይኖረው ሊያደርግ የማይገባውን ነገር ያለንን ነገር ሁሉ እየወሰደብን ከኛ ዝም የምንለው ታጋሽ ስለሆንን ወይ አንዳንዴ ደግሞ አፍረን ከዛ በተጨማሪ ደግሞ ምናልባት ይሄ ሰው ተቸግሮ ይሆን አጥቶ ይሆን ወይንም ደግሞ ሪሌሽንሺፑን በጣም አክብረ ነው ያን ሪሌሽንሺፕ ሉዝ ላለማድረግ ብለን ነው እንጂ በሞኝነት አይደለም ዝም የሚለው ሰው። በሞኝነት የሚመስላቸው ሰው የፈለጉትን ነገር ጥቅም እየተጠቀሙበት ነገር ግን ጸጥ ብሎ የሚያያቸው ሰዎች ሞኝ መሰላቸው ወይንም ደግሞ እነሱ በጣም ብልጥ የሆኑ የመሰላቸው ሰዎች አሉ። ትክክል አይደለም። ይሄን አስተሳሰብ ማስተካከል መቻል አለብን። ይሄን አስተሳሰብ ማረም መቻል አለብን። ሰዎች የፈለግነውን ነገር እያደረግናቸው የፈለግነውን ነገር እየተጠቀምንባቸው ሰዓታቸውን፣ ጉልበታቸውን፣ ጊዜያቸውን፣ ዕውቀታቸውን እየተጠቀምንባቸው ዝም አሉን ማለት እንደነዚህ ዝም ያሉ ሰዎች የሆነ ቀን ፊታቸውን ያዞሩ ቀን መመለሻ የላቸው፣ እናጣቸዋለን። በጣም አስተዋይና ታጋሽ ስለሆኑ ነው ዝም የሚሉት። ፈሪም ስለሆኑ አይደለም። ፈርተው ያንን ሰው ላለማጣት ፈርተው ይሄ ጥቅመኛ የሆነውን ሰውዬ ወይንም ሴትዮ ላለማጣት የፈሩ የሚመስላቸው ሰዎች አሉ። ተመልክተንም እናውቃለን። አይደለም፣ ጊዜ እየሰጡ ነው። እንድናስተውል እድል እየሰጡን ነው። እንድንመለከት እድል እየሰጡን ነው። ማስተዋል ካቃተን፣ ማስተካከል ካቃተን፣ መታረም ካቃተን ግን
እነዛን ሰዎች እናጣቸዋለን በጣም ደግሞ የሚጠቅሙን የሚረዱን የሚያግዙን ሰዎች ለኛ ጥሩ ነገር የሚያደርጉልን ሰዎች ደግሞ ዝም ባሉ ቁጥር መፍራት ነው መቻል ያለብን እነሱን ኮርኩረናቸው ራሳችን ሄደን ጠይቀን ይሄን አድርጊያለሁ ይቅርታ ማለት ነው ያለብን እንጂ ጸጥ ካልናቸው በጣም ክፉ ነው ውሳኔያቸው ቆራጥ ነው ውሳኔያቸው አንድ ጊዜ ከቆረጡ አይመለሱም እንደዚህ አይነት ሰዎች ትግስተኛ ሰው እንደዛ ነው ስለዚህ ማስተዋል አለብን ዝም ብሎ ሰው ሲጠቀም አንድን ሰው ሲጎዳው ያንን ሰው ብዙ ነገሩን ሲያሳጣው ጸጥ ብሎ ከዛ በኋላ መጨረሻ ላይ ካጣው በኋላ ነው ኢቭን ከዛ ሰው ሲወስድና ሲጠቀም የነበረው ነገር የሚረዳውና እንደነዚህ አይነት አመለካከቶችን ማረም ለራሳችንም ይጠቅመናል የምንወደውንም ሰው የሚያግዘንንም ሰው የሚረዳንንም ሰው እንዳናስቀይመው ብቻ ሳይሆን ለራሳችን ጥቅም እንዳናጣው ጥንቃቄ ማድረግ መቻል አለብን አንዳንድ ሰዎች ምን አይነት ጥያቄ ይጠይቁናል ገንዘብ ማውጣት የሚቸገሩ ሰዎች ህክምና አለው ወይ ገንዘብ ማውጣት የሚፈሩ ሰዎች ገንዘብን መጠቀም የሚፈሩ ሰዎች ዝም ብለው ማስቀመጥን ብቻ የሚፈልጉ ሰዎች ሳይኖራቸው አይደለም እያላቸው በቃ እንዴት አድርገው መጠቀም እንደሚችሉ የሚያቀታቸው ሰዎች አሉ እንደነዚህ አይነት ሰዎች አዎ በደንብ ተደርጎ ህክምና አለ መታከም ይቻላል ህክምና አለ የስነ ልቦና ምክር አገልግሎት የሚሰጡ በጣም ብዙ በርካታ ተቋማት አሉ ፈጣሪ የተመሰገነ ይሁን ዛሬ በአገር ውስጥ የሚያሉ በውጭም ሀገር ያሉ ሰዎች በተለያየ መንገድ ይሄን ህክምና መቀበል ይችላሉ ከዛ በተጨማሪ ደግሞ ገንዘብ አጠቃቀም በራሱ የተለያዩ ሰዎች ብዙ ስልጠናዎችን ይሰጣሉ እነሱ ጋር ሄደን እነሱ ጋር ተመዝግበን የቱ ጋር ያለሁት ነው የሚለው ነገር መረዳት አለብን ይሄ ማለት ገንዘብ ለሚቋጥር ሰው ብቻ ሳይሆን ለሚያባክን ሰውም ይጠቅማል ዝም ብሎ ደግሞ ገንዘቡን በተቃራኒ ለሚያባክን ሰው ገንዘቡን በአግባቡ ለማይጠቀምበት ሰውም እንደዛው ጥሩ የሆነ የምክር አገልግሎት ጥሩ የሆነ ዕውቀት ጥሩ የሆነ ትምህርትን ማግኘት ይቻላል ከገንዘብ ጋር ያለን ግንኙነት ሰላማዊ መሆን አለበት ስንል ህይወታችንን ማንነታችንን ሁሉ ነገራችን የሚያያዘው ከምንሰራው ከምናገኘው ገንዘብ ጋር ነው ገንዘብ ዕውቀት ምንገኝበትን ትምህርት ቤት የሚከፍልልን ነው ገንዘብ ነጋዴ ከሆነ ስራውን የሚያሰፋበት መንገድ ነው ገንዘብ ልጆች ካሉ ልጆች የሚማሩበት ነው ገንዘብ ለብዙ ነገር እንጠቀመዋለን ስንል ሁሉ ነገር ነው ልንል በመንችል ሁኔታ ነው የሚቀረው ነፍሳችንን መግዛት ብቻ ነው አይደል ስለዚህ ከገንዘብ ጋር ያለን ግንኙነት ሰላማዊ የማይሆን ከሆነ ሁሉ ነገራችንን ነው የምናጣው ከነፍሳችን በስተቀር ነፍሳችንን ገንዘብ እንዴት ያሳጣናል በህክምና ጊዜ ወይንም ደግሞ በታመመን ጊዜ መታከሚያ ለአውጥተን እንዳንታከም የምንወስን ከሆነ በዛን ጊዜ ገንዘብ ይሄንን ያክል አቅም አለው ለራሳችን ለመታከሚያ እንዳናወጣ የምንወስን ከሆነ በብዙ መንገድ እንድንጎዳና ህይወታችን እንድናጣ ሁሉ ልንኖር እንችላለን ስለዚህ ከገንዘብ ጋር ያለን ግንኙነት ሰላማዊ በእውቀት የተሞላ እየተከባበረ እንዲሆን ከፈለግን እና ማንችልበት ከሆነ ማናቀበት ከሆነ ምንቸገር ከሆነ ባለሙያ ጋር በመሄድ ትክክለኛውን እርዳታ ማግኘት ለሁላችንም ይጠቅመናል የምስራች እድል አንዴ ናት የዲያስፖራ ብሎክ ላይ የ30% ቅናሽ አድርጎ ዲኤምሲ መጣ ለመኖሪያ ምቹ በሆነ በለቡ መብራት ኃይል በ65395 ካሬ ሜትር ላይ ዘመናዊ የመኖሪያ አፓርትመንቶቻችንና የንግድ ሱቆችን እየገነባ ነው በዘመናዊ አልሙኒየም ፎረም ወርክስ የሚገነቡ አፓርትመንቶቻችን ተመራጮች ናቸው የመዋኛ ገንዳ የልጆች መጫወቻ ስፍራ ጂምናዚየም በቂ የመኪና ማቆሚያ ማራኪ እይታ ያለው ሰፊ ቴራዝ ሰፋፊ ሊፍቶች የኤሌክትሪክ መኪና ቻርጅ መሞያ ያለው ዘመናዊ የገበያ ማዕከል ሌሎችም መሰረታዊ ፍላጎቶችን አካቶ ጥንቅቅ ተደርጎ እየተገነባ ያለ ዘመናዊ የመኖሪያ መንደር ስቱዲዮ ባለ 1 ባለ 2 ባለ 3 እና ባለ 4 መኝታ እንዲሁም የንግድ ሱቆችን በአመቾት አማራጭ ይምረጡ 8% ቅድሚያ ከፍለው ይመዝገቡ 50% የባንክ ብድር አመቻችተናል አይጨነቁ ይህ ቅናሽ ቀድሞ ለመጡ 40 ደንበኞቻችን በመሆኑ ይፍጠኑ ለበለጠ መረጃና ለሳይት ጉብኝት በ0900910400 አሊያም 1437 7178941 ዲኤምሲ ብለው ይደውሉ ዲኤምሲ ሪል ስቴት እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ የገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን እስከ ሳምንት ድረስ ቸርን ሰንብቱ